መናችሁት የከዳችሁ ቦታ ትላንትና መልካም አድርጋችሁ ያለፋችሁለት ትላንትና መልካም ከማድረጋችሁ የተነሳ ጥሩ ወዳጅነት አለን፣ ጥሩ ህብረት አለን፣ ጥሩ ፍቅር አለ፣ ነገ ወዳጄ ይሆናል ያላችሁት ተገልብጧልን? ያ ቦታ ላይ ሸለቆ ያደር የሆነበት ቦታ ላይ ምድረ በዳ የሆነባችሁ ያ ቦታ ለበረከት ይቀየራል። መቼ? አንተ ዓይንህን ወደ እግዚአብሔር ስታነሳ። ዓይኖችህን ወደ ላይ አንሳ፣ እግዚአብሔር ከላይ ወደ ታች ይጎበኝሃል። ሻሎም ቅዱሳን፣ እግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ ድንቅ የሆነ መልእክት ይዤላችሁ መጥቻለሁ። መልእክቱን እስከ መጨረሻ ያዳመጠ ሰው እንደሚባረክበት እርግጠኛ ነኝ። ሼር፣ ኮፒ፣ ሊንክ እና ሰብስክራይብ ማድረግ እንዳትረሱ። ተባረኩ። ዛሬ የማካፍላችሁ የእግዚአብሔር ቃል ክፍል ሁለተኛ ዜና ምዕራፍ 20 ከቁጥር 1 እስከ 26 ባለው የእግዚአብሔር ቃል ክፍል ላይ የተመሰረተ ነው። ቃሉን አንዴ ላንብበው። እንደዚህ ይላል። አሁንም እነሆ፣ ይህ ማለት ከቁጥር 10 እስከ 13 ያለውን ክፍል ነው በመሃል ማንብላቸው። አሁንም እነሆ እስራኤል ከግብፅ ምድር በወጣ ጊዜ ያልፉባቸው ዘንድ ያልፈቀድላቸው፣ ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴይርን ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተውብናል። አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። ነገር ግን ዓይኖቻችን ወደ አንተ ናቸው። ዛሬ በውስጥ ያለው መልእክት እንደዚህ የሚል ነው። ያመንከው ስከዳህ ማድረግ የሚገባህ ቁልፍ ነገር ማካፍላችሁ። ዛሬ ቁልፍ ነው የምሰጣችሁ። ያመንከው፣ የወደድከው፣ ያቀረብከው፣ ቦታ የሰጠኸው፣ ትናንትና መልካም ያደረግለት ያ ተገልብጦ ቢከዳህ ተገልብጦ ክፉ ቢያደርግብህ ለመልካም ሥራ ወሮታ ክፉ ቢያደርግብህ ክፉ ሊያደርግብህ ብነሳ ምን ማድረግ አለብህ? ምን ማድረግ ይገባል? አንድ ቁልፍ ነገር ዛሬ እቀበላችኋለሁ። እነዚህ የአሞንና የሞዓብ ልጆች እስራኤል ከግብፅ ምድር ተነስቶ ወደ ከነዓን በሚያደርገው ጉዞ መሃል እግዚአብሔር እነዚህ የሎጥ ልጆች ናቸው፣ የአብርሃም የወንድሙ ልጅ የሎጥ ልጆች ናቸውና አሞንና ሞዓብ አትንኳቸው፣ ጉዳት አታደርሷቸው፣ ክፉ አታደርጉባቸው፣ ለምን ዘመዶቻችሁ ናቸው ብሎ ስለተናገረ እስራኤል ከግብፅ ወጥቶ ሲወጣ እነዚህን አማልቅን፣ አሞራውያንን፣ ኬጢያውያንን በሚያጠፉበት ጊዜ ኃያላን ነገሥታትን እየደመሰሱ በሚመጡበት ጊዜ እግዚአብሔርን አክብረውና ፈርተው ትተዋቸው ያለፉባቸው ነገሥታት ናቸው። አባቶቻቸው ያኔ ማጥፋት እየቻሉ የሞዓብና አሞናውያንን አባቶችን በዛን ጊዜ ከዓመታት በፊት ማጥፋት እየቻሉ መደምሰስ እየቻሉ ነገር ግን ለእግዚአብሔር ክብር ብለው ሁለተኛ ዘመዶቻችንን ናቸው ብለው ትተው ያለፏቸው ናቸው እነዚህ ነገሥታት። እነዚህ ነገሥታት ከረጅም ዓመት በኋላ ያነ እስራኤል ብርቱ ነበረ፣ ያነ እስራኤል ኃይለኛ ነበረ፣ ያነ እስራኤል በኃይል እየደመሰሰ እየመጣ ነበረ። ያን ጊዜ አሞንና ሞዓብ ብርቱ አልነበሩም፣ ደካማ ነበሩ። ግን አልነኳቸውም፣ አለፉ፣ መልካም አደረጉላቸው። ከቆይታ በኋላ ከብዙ ጊዜ ቆይታ በኋላ ደግሞ እስራኤላውያን መጥተው ከነዓንን ወርሰው መኖር ከጀመሩ ከብዙ ዓመት በኋላ እስራኤል ደከመች። በዚህ ጊዜ በተገላብጦሽ አሞንና ሞዓብ በዛ፣ አሞንና ሞዓብ በረታ፣ አሞንና ሞዓብ ጡንቻ ወጣ እና አሁን ይሁዳ የደከመበትን መልካም አጋጣሚ ተጠቅሞ እስራኤልን ሊያጠፉ መጡ። አሞን፣ ሞዓብና የሴይር ተራራ ሶስቱ ነገሥታት። በዛን ጊዜ ነው ቅድም ያነበብኩትን ክፍል ኢዮሳፍጥ
አንስቶ የሚናገረው ወደ እግዚአብሔር የሚጮኸው ድምፁን የሚያሰማው በአንድ ልብ ሆነው ወደ እግዚአብሔር አይኖቻቸውን ከፍ አድርጎ መጮህ ጀመሩ። እግዚአብሔር ሆይ ትላንትና አባቶቻችን በአባቶቻቸው ላይ ክፉ ሳያደርጉባቸው መልካም አድርገውላቸው ያለፉባቸው እነዚህ ሁለቱ ነገሥታት ከሰይር ተራራ ሰዎች ጋር ሆነው ሊያጠፉን መጡ። አባቶቻችን ለአባቶቻቸው ያደረጉትን ወሮታ መልካም ሥራ ሊመልሱ እኛን ሊያጠፉብን መጡ። ውለታ የሚመለሰው በመልካም ሥራ ነው። እነሱ ግን ሊያጠፉብን መጡ። ደግሞ በዝተዋል፣ በርትተዋል፣ እጅግ ብዙ ናቸው። እነሱን ልንቃወም አሁን እኛ አንችልም። አንተ አትፈርድባቸውምን? ወደ እግዚአብሔር ጮኹ። ወደ እግዚአብሔር ጮኹ። እግዚአብሔርም እነሱ በጮኹ ጊዜ የጩኸታቸውን ድምፅ ሰማ። እግዚአብሔርም በጮኹ ጊዜ ድምፃቸውን ሰማ። እንደዚህ ብሎ መለሰላቸው፣ ሰልፉ የእኔ ነው፣ እኔ እዋጋላችኋለሁ። ዋናው መልእክት እዚህ ጋር ነው ያለው። ያመናችሁት የከዳችሁለት መልካም ትላንትና መልካም ያደረጋችሁለት ያ ተገልብጦ ሊያደረጋችሁት መልካም ሥራ ክፉ ሊመልስባችሁ ቢመጣ ያን ጊዜ በክፉ ፋንታ ክፉ ለመመለስ አትነሱ። እሱ አዋጭ መንገድ አይደለም። እሱ ውጤታማ ያደርጋችሁ። ክፉ ሊያደርግ በተነሳ ጊዜ ማድረግ የሚገባችሁ ነገር ቢኖር አንድ ነው። ምንድን ነው? አይኖቻችሁን ወደ ላይ ማንሳት፣ አይኖቻችሁን ወደ እግዚአብሔር ማንሳት፣ ነገሩን ለእግዚአብሔር ማሳየት፣ እግዚአብሔር እንዲመለከተው ማድረግ። ያን ጊዜ እግዚአብሔር ስላንተ ይነሳል። መልካም ስላደረጋችሁ ነገር ስለ መልካም ስራችሁ ትላንትና አቅም በሌላቸው ጊዜ አቅም ሆናችሁላቸው፣ ትላንትና ደካማ በነበሩ ጊዜ አግዛችሁ ከፍ ያደረጋችኋቸው ዛሬ ተገልብጠው በእናንተ ላይ እግሮቻቸውን ቢያነሱ ሊረግጧቸው ቢመክሩ ማድረግ የሚገባችሁ ነገር ቢኖር ምንድን ነው? አይኖቻችሁን ወደ እግዚአብሔር ማንሳት ነው። እግዚአብሔር ስላንተ ይነሳል። እግዚአብሔር ስላንተ ይዋጋል። ይህተስም እግዚአብሔር ስላንቺ ይዋጋል። ውጊያውን አንቺ ተዋግተሽ አትችዩ። አንቺ ተዋግተሽ ልትቋቋሚ አትችዩ። አቅምሽ አይፈቅድም። ነገር ግን እግዚአብሔር ስላንቺ ተነስቶ ሲዋጋ ድሉ ያንቺ ነው። ምናልባትም እኮ መጥፊያሽ ሊሆን ይችላል። የመጣው ኃይል ከፍተኛ ስለሆነ፣ ያጠመደው ወጥመድ ብርቱ ስለሆነ ሊያጠፋሽ መጥቶ ሊሆን ይችላል። መጥፊያዬ ነው ያልሽው ሸለቆ፣ ይሄ ሸለቆ ሊያጠፋኝ ነው፣ በዚህ ሸለቆ ሊጠፋ ነው፣ በዚህ ሸለቆ የኔ ነገር ሊያበቃ ነው የምትዩ ሸለቆ አለ። ያንን ሸለቆ እግዚአብሔር ለበረከት ይቀይረዋል። ብቻ አይንሽን ወደ ላይ ወደ እግዚአብሔር በአንድ ልብ ሆነሽ አይንሽን ባልተወላወለ ልብ ሆነሽ አይንሽን ወደ ላይ አንሺ፣ ወደ እግዚአብሔር አንሺ። እግዚአብሔር ስላንቺ ይነሳል። የፈራሽበትን ያንን ሸለቆ ለበረከት ያደርገዋል። እስራኤላውያን ይህንን ባደረጉ ጊዜ እግዚአብሔር ሰልፉ የኔ ነው ይዋጋለዋል። እና ኢዮሳፍጥ ምንድን ነው ያደረገው? ሕዝቡን ሰበሰበና ለሰልፍ ሲወጣ መዘምራንን ከፊት አስቀምጦ መዘመር ጀመረ። ማካዳሻ ታካራ ባዲያና የሚያስጨንቅሽ ነገር በርትቷልን? ዘምሪበት። ወንድሜ የሚያስጨንቅህ ነገር በረታብህ፣ በሱ ላይ ዘምርበት። ደመና የለም አይታየኝም ባይኔ፣ ነፋስም የለም አይታየኝ ባይኔ፣ ሳላይ ያምናለው እንዲህ ይሆናል፣ ባዶ ሸለቆ ውሃ ይሞላል። ይሄ ነው የገባኝ። ዝም ብለሽ ዘምሪበት።
ኢዮሳፍጥ ያደረገው ይሄ ነው። ዘማሪዎችን ከተዋጊዎች ፊት አሰለፈ። እግዚአብሔር ድብቅ ጦር አስነሳ። የሞዓብ የአሞንና የሴር ተራራ ሰዎች እርስ በርሳቸው ተላለቁ። ወደ ውጊያው ሜዳ ወደ ሸለቆው እንጣፋለን ብለው ወደ ፈሩበት ሸለቆ ሲወርዱ ሸለቆው ውስጥ በረከት ሞልቷል። እስራኤል ልክ ሲያይ የሚዋጋቸው ጠላት ወድቆ በረከት ተረፍርፎ አገኙ። እንዲህ ይላል ቃሉ ሲናገር በረከትን መበዝበዝ ጀመሩ ይላል። በኢየሱስ ስም መጥፊያዬ ነው ያልሹ ሸለቆ በረከትን የምትበዘብዥበት ሜዳ ይሆናል። ወንድሜ ስማ፣ እጠፋበታለሁ፣ ጠላቴ አግኝቶኛል፣ አሁን ሊያጠፋኝ ነው የምትልበት ያ ሸለቆ በረከትን የምትበዘብዝበት ሸለቆ ይሆናል። ብቻ አንተ አይኖችህን ወደ እግዚአብሔር ወደ ላይ አንሳ። እንዲህ ይላል 3 ቀን ሙሉ ምርኮ በዘበዙ፣ በረከት ሰበሰቡ፣ አቃታቸው፣ መጨረስ አልቻሉም። በአራተኛውም ቀን ይላል የዛን ቦታ ስፍራ ይህ ቦታ የበረከት ሸለቆ ነው። ይህ ቦታ የምንጠፋበት የጥፋት ሸለቆ ሳይሆን፣ ይህ ቦታ የምንወድቅበት የውድቀት ሸለቆ ሳይሆን በግልባጩ የምንባረክበት የበረከት ሸለቆ ነው አሉ። ዛሬ አውጃለሁ፣ ያመናችሁት የከዳችሁ ቦታ፣ ትላንትና መልካም አድርጋችሁ ያለፋችሁለት፣ ትላንትና መልካም ከማድረጋችሁ የተነሳ ጥሩ ወዳጅነት አለን፣ ጥሩ ህብረት አለን፣ ጥሩ ፍቅር አለ፣ ነገ ወዳጄ ይሆናል ያላችሁት ተገልብጧልን? ያ ቦታ ላይ ሸለቆ ያደር የሆነበት ቦታ ላይ ምድረ በዳ የሆነባችሁ ያ ቦታ ለበረከት ይቀየራል። መቼ? አንተ ዓይንህን ወደ እግዚአብሔር ስታነሳ። ዓይኖችህን ወደ ላይ አንሳ፣ እግዚአብሔር ከላይ ወደ ታች ይጎበኝሃል። ዓይኖችሽን ወደ ላይ አንሺ፣ እግዚአብሔር ከላይ ወደ ታች ፈጥኖ ይጎበኝሻል። በኢየሱስ ስም ለአንድ ሰው የጭንቀት ሸለቆ፣ የውድቀት ሸለቆ፣ የሐዘን ሸለቆ፣ ተስፋ መቁረጥ ሸለቆ ለበረከት እንዲቀየር አውጃለሁ። በኢየሱስ ስም አሜን ብላ ለምትቀበል አንድ ነፍስ የጭንቀት ሸለቆ የደስታ እንዲሆን አውጃለሁ።